ይሄ ነው እኮ ከሷ አለ የእስራኤሉ ብቻ ነው የምታመሰግነው። እስራኤሉ እናት ዋጋ እኮ ነው የሚመስለው። ተከታተለ ባሻ ምስጋና ነው ከሷ አለው የሚል ድምፅ ያመጣብህ ያለቀሰንን ከዚህ ለዱባይ ተዘጋጅ ትላለች። በ24 ሌብል ሎዱ በልበል ባሻ ሊሉጣ አራት ደግሞ አይደብርም እንዴ? ምንድን ነው ከዚህ በላይ እኮ የህይወት ማስተካከል የለም። ባሻ አስገድዶ ኃይለኛ ፊልም ላይ ልትገባ ነው። ተበታትነ በኋላ ዱባይ ላይ እንዴት ለቅመ እንደምናምን ጅቦ ገጣጥሞት ይልቀዋል። መንጀገራል። እኔ ግን አንዳንዴ ላይፌን በመጽሐፍ ብጽፍ ሁላ ደስ ይላል። ማን እንዲያነበር ለዱባይ ተዘጋጅ ትላለች። ወደፈላ መጽሐፍ በሳተም በጉልበት ሊወስዱ ነው። ግን እንትና እንዳይጽፉ መሳጭ ክፍሉ የሚሆነው እርግጠኛ ነኝ የጂጂ ነው። ከዛ ውጭ ያሳለፍከው ነገር ያው ሲት ሲቅ የሚል ፕላን ወጣ እንዲህ ከባርባራ ጋር ነው አብረው የወጡት። ተያይዘው ተደዋውሎ ነው። በስኩተሩ ተፈናጦ ይሄዳል። ምን ችግር አለ? እኛ ተሳስተናል። አየህ አሁን ተረኛዋ ባርባራ ነች ማለት ነው። ከዛ በስኩተር ሲሄዱ ለምንድን ነው ጂጂ እሱ እያለ ያልገባሽው? እሱ ሲወጣ የምትመጪው ለምንድን ነው? ሀይ ጤና ይስጥልኝ፣ እንደምናመሻችሁ። የአንቺ አካውንት ራሱ አልመስለኝ ነበር። ለምንድን ነው ባሻ ሲወጣ የገባሽው? ለምን እሱ እያለ ጻፍኩልህ እኮ በውስጥ ውጣና ልግባ ብለሽ። ኦኬ ባክ ባርባራ ጋር አብረው ተያይዘው ወጥተው አንቺ ደግሞ ያለሽ አየጅቡዬ እንዴት ነህ? አለሁልሽ። አንተ ቡላላ ወይ እንዴት ነሽ? ቺቺ ያምባልህና ነገርኩህ። ግን ተው አፈን ቆጥብ። ተው ከአንቺ ጎን እኮ ነኛውንም እኮ አይደለም ጃፒ። ይሄ ልጅ ግን አይስወር እንዳታምነው እሺ። ከማን ምን አድርጌ ያለው አይቻለሁ ምን ስታደርግ እንደነበር ዛሬ እንደገና ስተት አጋጣሚ ሌላ ቤት ስለነበርኩኝ በሁለት አካውንት ነው። ሌላ ቤትም አለ እየተቀጣቀጥኩ ነው። እዚህ ደግሞ ሃይ ሆዲ ማይ ቤቢ ጉድ ተማጃፒ አስበዋል። እኔ ከላይ እሱ ከስር ሆኖ ሪከርድ ወይ ሆዲዬ የሚለውን ስም ማለት ነው። ለምን ቡቡዬ በሚለው አትቀይሪም? በእግዚአብሔር ሆዴ ነው አይቀየርም። የተሻለው እሱ ነው ብዬ ነው ማስበው። እንዴ እንኳን ያደለውም ግንጋንጋ ራስ እኮ ሆድዬ ነው የምትለው። ተሳስተሙ ስፋትለው እና ቡቡዬ በሚለው ቀይሪው። አንቺ ደግሞ እና አልቀየረው። አየጅቦ ግን አይመችም እኮ ቡቡዬ ብለው እኮ አሁን አልተለመደማ። እሷ ሆዲ ስለምትለው ነው እንዴ ኦሪጂናሊ እኔ ግን አሁን ያስባል። ከላይ አሁን ገብቶ ቢሆን አሪፍ ይሆን ነበር። ስማ ነገ ቀጥ ብላ ሄዳ የሌለውን አድርጋ ክሱ ነገ ነው የሚጀምረው። ምንድነው አንቺና ሆዴ ግን በውስጥ እያወራችሁ ነው እዚህ የመጣችሁ ሙድ የምትይዙብን? እኛ እኮ ያልገባን ነገር የሆነት አላወራንም። እኔ በውስጥ ባወራ እዚህ ጋር ለምን እመጣለሁ? ሆዴ ያለውን ሰምተሻል አይደለ? ነው አሁን የገባሽው? ምን አለ? ከሀጂ ጋር ጌም ልጫወት ነው። አንቺን አትይዙ። አይስወር እኔ ሰፖርት እናደርገዋለን። እግዚአብሔር ዋይ ኖት ኦፍ ኮርስ ከተጫወተ እንዴ አሁን ሌላም ችኮች አሉ። መወዳደር ክፍል መጥተው ሁላችሁም ሰፖርት አድርጉት። ኔክስት ደግሞ ማንም የሚወዳደረው? ማንም አይወዳደርም። በቃ እሱም ብቻ ነው ማሸነፍ ያለበት። ሜላት ስማ ምልልክ ነበር። አንዳንድ ሰዎች ግን ምን ይላሉ መሰለህ ጃፒ፣ ተመልሰ ከዚች አሮጊት ጋራ ብትሆን ትቀብረሃለች ምናምን። አንዳንዴ አሽሙር ግን አይደበርም? ግን ወጣቶች አይደሉም ደግሞ ብዙ ጊዜ ሽማግሌዎች ናቸው እንደዛ የሚሉት። ዮናስ ነው እንደዚህ ያሉ። ለምን ስሙን እየጠራሻት? ደማችንን ተከራከርን አይደል እንዴ? ጂጂ ናት ቡላ ላይ ግን ሳንተ ስትከራከር ሰምቼ አላውቅም።
ተከራክሬ ያለው ጅቦን ጠይቄ በጣም ነው የተከራከርኩት። አሪፍ ሮማንቲክ ቢሆነው ከዚህ ላይ ጥላቻ ስላለው ነው እንደዛ ብሎ የተናገረው። ታውቂያለሽ? ምን አልከኝ? ጥላቻ አለው ባንቺ ላይ ማ ዮናስ እንደዛ ያለው እኮ ዮናስ እኮ ነው። እሷ ጋር ብትሄድ ትቀብራለች። ኧረ ዮናስ የታወቀ እኮ ነው። ዮናስ ባህሪ ለለና አንቺን አይወደድም ጭራሽ። በጣም ነው የሚቀናባት በፈጣሪ። ችግሩ ምን ነው? የቅናት ነው ብለህ ነው የምታስበው ጅቦ? አዎ ከዛ ውጭ ምን ሊሆን ይችላል? እኔ 99% የቅናት ነው ብዬ ነው የማስበው። አዎ እንትና ሆዴ ምን ያደርግለታል? የቅናት የምትሉት እናንተ? አይ ሆዴንም እኮ ሲያጠቃው ነበረ ከጂጂካ ከተመለሰ ምናምን ብሎ ሁሉም ናቸው እንጂ በጣም ሽማግሌ የሆኑ ሰዎች ምን ይላሉ? ግን በነገራችን አንድ ያልገባቸው ነገር አለ። ለምንድን ነው አንድ ሰው እኮ አንድ ሰውን እኮ የሚያጠቃው እኮ በጣም ሲጣላ በጣም ሲል ምናምን ማለት እኔ እንትና ግንጋንጋ እኮ አይደለሁኝ። እኔ ንብረት አለኝ፣ የምኖርለት ህይወት አለኝ፣ የልጅ ልጆች አሉኝ። አትሊስት ደግሞ ጡረታዬስ ገንዘቤስ እንዴ የተቀበልኩት እኮ ወደ 100,000 ጡረታ አለ እኮ። እሱን መብላት ፈልጋለሁ የእኔ ወንድም። ለምንድን ነው ሰው ማጠፋው? ይሄ እኮ ድሃ ብቻ እኮ ነው እንደዚህ አይነት ነገር የሚመኘው። መጥፋት፣ ማጠፋፋት፣ በቀል መበቃቀል ምናምን እኮ አላማ የሌለው ሰው እኮ ነው። ጂጂ ግን እስካሁን በተስፋ እየጠበቅሽ ነበር ካሁን ይመጣል እያልሽ ወይስ ሌላ ቦታ ያለሽ? ማንን? ሆዴ ተፋቶ እኔ ጋ ይመለሳል። መቼ አገባ? መቼ ሄደ? ምንድን ነው ነገሩ? ጃፒ እያወቀው አልሄደም እኮ። እንዴት ሮሚ ያለችውን አልሰማም? ሱቅ የሚያስቀምጠው ሞባይል አለ አውርቷል። ማን ያለው ሮማ እንደዚህ አይነቱ ነገር ይሄ እንደዚህ የሚያወሩት ይሄ ተገናኙ ምናሉ ያወራሉ ምናምን ነገር ነው። ጃፒ እያወቀው እኔ ምንም የማውቀው ጉዳይ የለም። እያወቅ እያልሽ አታስገቢኝ። እኔ ጅቦ ነው የሚያውቀው። እንዲህ አንተ ብንገናኝ ከጃንጋጋ ከሆነ በኋላ ስለሱ ነገር ምንም አውቀው አያውቅም ጃፒ። በስንት ዘመናችን ተደዋውል እንዴ? ከጂጂ ጋር እያለ ሁሌ ገናኝ ነበር። ከጋንጋንጋ ሲሆን ግን ተገናኝቼ አላውቅም አለ እኮ ጃፒ። በቃ ከማንም ጋር እንዳታወራ ትለዋለች። ከወንድም ከሴትም ጋር ያወራ። ስልኩን ጥፍትፍት አድርጎ እልም ብሎ ነበር። አሁን በስንት ጊዜ ሆነ እኮ አሁን ያገኘ ነው። እኛ ራሱ ነፃነት የሚባል ነገር የለውም ነበር። ጅቦ ደውለለት ታውቃለህ? ከዛ በኋላ የሆነ ጊዜ ደውሎ ጋንጋ ነሳችና ዝግ አለችው። በፊት እኮ ጅቦ ታስታውሳለህ? በየቀኑ ነበር በግሩፕ የሚደውልልን። መጀመሪያ ከሷ ጋር ሳይሆን በፊት እንዴት ታዲያ ቁጥሩን እንዳለ እኮ ነው ብሎክ ያደረገችው ስልኩን ተቀብላ። ያን ነፃነት ደግሞ ስለሚፈልገው ከአንቺ ጋር ያለውን ሞር ሚኖር ከአንቺ ጋር ያለውን ላይፍ ነው። አሁን ይሄ ልጅ አስባችሁታል? ትጨርሰዋለች። ግንጋንጋ እኮ በጣም እኮ ኃይለኛ እኮ ናት። የሆነ ቆንጨራ ምናምን ይዛ ምትመጣ ነው የሚመስለኝ። ጃፒ እግዚአብሔር ምስክር ነው። ቆንጨራ ምናምን ይዛ ምናምን ነገር ይሁን አንገቱ ታሜ እያለው እንኳን ልመታት ተጨምቀኝ ነበር ነው ያለው። የሆነ ጊዜ አልጋ ላይ ጨምቃ ጣለች። እንዴት ሪከርድ ታደርገኛለች? ጂጂ ጋር እየኖር ማስታወሱ እንኳን ሁለቴ ፈስቻለሁ። ቪዲዮ እየሰራች ቆርጣን ያወጣችሁ ምናምን እቺ ግን ሰያጅሙ አያት አይ ፊት ለፊት ለዘጋ እንሰዳደብ እንጂ እኔ እና እሱ ሌላ ብዙ እኮ ነገር አለ። ታመም ተናድጄ ስናገራታለች ጠቅልላ አልጋ ላይ ስትጥለኝ ጂጂ ድረሽ ነው ያልኩት አለ።
እንኳን ልመታታ እያለሁ ተጨንቀኝ ነበር ሲል በቃ አሳዘነኝ። እናንተ ትምህርት ወሬማ በደል ደርሶበታል። እውነት ጂጂን ይወዳታል። በጣም እኮ አመሰገነ እኮ መጥቶ ለዚህ ምድር ከህዝብ ጋር እንድተዋወቅ ለህይወቴ መሰረት የሆነች ባይሻለው ነበር። እሱን ስላለ እኮ ነው ሁሉ መከራ የመጣበት። እንዲያውም ምን ያልወድህም በቃ አልወዳትም በል ውጣና ቀጥቅጠኝ እንደ ዶሮ አይስወር ውላጣጣ ከሚመጣበት ግን አትችልም እንዴ? እንዴት? አረ በቃ ደስ እንዲላት ናት። እሷ አልገባ እሷ ምትፈልገው ያንን ነው አገባ። በቃ ይሄ እንትኑን ትፈልገዋለች ከኔ ጋር እኔን መስደድ። ከድሮም እሷ አላማዋ እኔ እንድሰደብ ነው። አይስወር ጃፒ ትፈልገዋለች። በቃ አሁን እኮ ምንም ነገር እኮ እንትን እኮ አላላት። ታውቃለህ አይደል? እሷን ያናደዳት ምን እንደሆነ ታውቃለህ? እንዴት ምን አለው? ዌብሳይት እኮ ነው። ዌብሳይት እና እንትና ዌብሳይት አይደለም እሱ ደግሞ ምን አይነት ልጅ ነው? አይነት ልጅ እኮ እንደዚህ አይነት ነገር ውስጥ እኮ አይገባም። ታውቀዋለህ ጃፒ? የጉቺ ጊፍተር ማን ነበር ስሙ? ሳንጃው ነው። ሳንጃው እሱ እኮ ነው። ጅኒው ነው። ጅኒ እውነትም ጅኒ ጅኒ እኮ ያመጣው እኮ እሱ እኮ ነው። ባይልስ እሱ ነው እኮ። አሁን እኮ እኔ ዩቲዩብ ላይ እኮ ነው ያየሁትኝ። እንዲህ በጣም ነው ሾክ ያደረገኝ። አንደኛ እንደዚህ አይነት ቦታ አይገባም። ገባ ወይ ቫርቨሬተር ሊገባ ይችላል ወይ ቅድም የነበረው ማነሱ የቶሮንቶ ምናምን እንዲህ ጂኒው ሲል አላመንኩም። እንዲህ እንደዚህ ነገር ነው አይቼው አላውቅም። ገብቶ ለካ ይግባባሉ ከነጭ ቅማል ጋር የሀረር ሰው አይደለች ለካ ለሷ ብሎ ነው የገባው። ከዛ ምን ይለዋል እስቲ ከሁለቱ ነው ክሬዲቱን የምትሰጠው እና ምንድን ነው ፊት ለፊት ብታገኛቸው ነው ምንድን የሆነ ነገር ምናምን ምትልማ ከልብ ይሄ ጥያቄ እኮ የጅቦ እኮ ነው ጂጂ። ኖ የጅቦ አይደለም፣ የጅቦ አይደለም። ጅቦ ነበር እንጂ ጠይቆት ነበረ። ኖ ያኛ ጂኒው ነው እንጂ ኖ ጅቦ ነው። ጅቦ ሲጠይቀውም አልመለሰለትም ታውቃለህ። ያኛው ግን አጣፍጦ ሲጠይቀው አስማምቶ ሲጠይቀው አጅሬውን ሰክሮ ይሆን በህልሙ ይሆን ለእኔ ለራሴ እኮ አሁን እኮ 10 እኮ ነው ዩቱብ ላይ እገባል ራሱ ነው ላለው ሲሪየስ ራሱ ያለው ወይስ አጭሶ ነው ያለው? ገባክ? ጠጥቶ አለ ዩቲዩብ ላይ የተለጠፈ ነው እንዴ? እዚህ የምትቀዳው ነው እያንዳንዷ ዩቲዩብ ላይ ተለጥፋለች። እያንዳንዷ እሷ የምታወራው ማለት ነው። እንኳን አልነበርኩም። አልገባህም? አንተ አልነበርክም መሰለኝ። ጅቦ ቡላላ ጂኒው የሚባሉ ነበሩ። ቡላላ እንኳን ታውቃቸዋለህ? እነ ጂኒ ምናምን እኔ እሷ ቤት ገብቼ አላውቅም። እግዚአብሔር ይመስገን ገብቼ አላውቅም። እዛ ስታወቅ አልነበር እንዴ? ከኛ ጋር ነበርክ እንጂ አይደል? አልነበርክም? ነበረ ጃፒም ግን የሱ አይታይም። ቆርጠውታል ማለት ነው። የሱ አይታይም። አይ መሀል ላይ እየወጣን እየገባን ነበረ እኛ ያ የጂኒው ነው። ግን አሁን አንቺ እንትንሽ ላይፍሽ ተስተካከለ። አሁን እኮ ነቃ ነቃ ማለት ጀመርሽ፣ መስተካከል ጀመርሽ። ምን እኔ ድሮስ ተኝቼ ነበር እንዴ? ጂጂ ድሮም ነቃ ያለች ናት። እኔ በጣም ነቃው ነኝ። ከዚህ በኋላ ግን ሞር ትነቃለች ከጎኗ። በቀደም ምንድን ነው ያልሽው? እኔ እንደ እህት ሆኜ ለሱ ያልወለደች ሴት ነው የምድረው ነው ያልሽው? እንደ ያልወለደች ምናምን ሳይሆን በቃ ደህና ሴት ቢያገኝና በቃ ከደህና ሴት ጋር ህይወቱን ቢጀምር ይሄ ልጅ ያለው ጣጣ ያለበት ምናምን የሚሆነው አይመስለኝም። ይሄ በቃ አይ ዶንት ቲንክ ሶ ነው። በጣም በቃ ማለት ትንሽ ነፃ የሆነች ሰው ቢሞክረው አይሻልም? መሮታል። እሱ ራሱ እኮ መሮኛል አለ እኮ በቃኝ። አይስወር ልጁ እኮ በጣም እኮ ደክሞታል። በቃ አንቺ አትፈልጊውም እንዴ? በቀደም ዮኒ ጋር ገብቶ ያልሆን አልሰማም እንዴ? ጀርቤ ሁሉ ነው ቢሎ የሰካችብኝ። አንዷማ ጀርባው ላይ ሰክታ ሆስፒታል ነው የተነቀለለት። አንጀቴን በለኝ። ግን እረፍት ቢያደርግ አይሻልም? እረፍት አሁንማ ይረፍ ትንሽ እኔ እሱን ብሆን ለአንድ አመት ከበቃ ጀስት በቃ ምንም ሳያደርግ ዋናው አንተ ክፉ ያላሰቡብህን ሰዎች በመልካም መመለስ ነው። ይመቻችሁ። እንደው በዚህ ትግል ውስጥ ካጠገብህ ሆኖ ያገዙ ሰዎች ልታመሰግናቸው ፈልጓቸው ሰዎች የሉም? ጃፒ ስማ፣
ባለቤቷን ገላ በእሳት አቃጥላ ዱቄት አስቀምጣ እንዴት ነው ፍርድ ያገኛለሁ ብለህ የራሷን ባል ፍርድ ያልሰጠች ፍርድ ያገኛለሁ እሱ ጋር ተሳስቷል። መራዊ ትንሽ ተሳስቷል። እመቤቴ እኔ መሀሪ እኮ ስንት ዓመት ይለፈልፋል፣ አይሰሙትም። ወርቄ ቤት ናቸው፣ እዛው ናቸው። ሴትዮዋ እኮ ሰውዬውን አውጥታ ከቀበረችው ትረጋጋለች። አስማ ታወጣውና ጠረጴዛ ላይ አስቀምጣ ገንዘቤን አትመልስም ትሏለች። አባቴ ጃብ ምን አይነት ገንዘብ እንደወሰደባት እግዚአብሔር ይወቀው። ማን ነው እንደዛ የምትለው? መራይ ባሏ ያቃጥራ ዱቄት አድርጋ ያለችው እዛ ቤት ቴብል ላይ ታመጣውና ቴብል ላይ ታመጣውና ጃፒ ፌስታሉን ትከፍተዋለች። ከዛ ከዱቄቱ ዝግን ታደርጋለች። ከዛ መልሳ ፑትነት ምልስ ታደርገና ግሬት መልስም መቼም አትቀበራትም ትሏለች። ሁለት ሰዓት ነው ከሷ ታወራለች። የመንበር ይዞባት ሄዶ ነው እኔ ምን አውቄ። ከዛ ተሰድቦና ተቋጥረውና ናግባ ብላ ደግሞ ወደ መኝታ ቤት ይዛው ትሄዳለች። እና እብድ ነበረ የዳኛቸው የነበረው ማለት ነው። እነቦስን ኧረ ቆይ በሙታን ነው የተዳኛችሁ። በሙታን መንፈስ እኮ ሲተኙ። አይ ቆይ ባህሪ አንድ ጥያቄ ልጠይቅህ። መሀሪ ስማ እንዴ፣ ቆይ ከቀበረችው ብሩን አይከፍለኝም ብላ አስባ ሁለት ጊዜ አገር ቤት ነው ሄደች። በካርጎ በሻንጣ አድርጋ አንዴ ለወንድሙ ልትሰጠው፣ አንዴ ደግሞ በቃ አይደለ በቃ ለቀብር። ከዛ አሰብኩና አለች አናደውኝ ደግሞ ይዤው መጣዋለች። አስበው ታመላልሷለች በዱቄት ይጮሃል እኮ እዛ ቤት ውስጥ። እንዴ ብላችሁ ራሱ የት አለች ቦስ? እሷ እኮ ቻርሊ ቻፕሊን የሚመስለውን ሰው አምጥተህ እኮ ባልሽ ነው ስላልክ እኮ ተናዳለች። ቂም ነበረች ታውቃለህ። ቆይ ነይ ስማ እንትና ሚሞ ልግባ እያለች ነው ባሻ። ሚሞ አስገባት ሄዳባሃለች እኮ አንተ ላይ ሚሞ ማለች። ሚሞ የማረማየት ጓደኛ ቻፒ ደህና አደሩ ብራዘር። ባርች ልተኛ ነው እንዴ? ባርቺ ስራ ጠዋት ስራ ይመቻችሁ። እደውልልሃለሁ ጠዋት ባርች። እየጠበቅከን ግን ሙሉን ቀፍላተኛ የሆነ ነገር ላይ ፈነዳ። እሺ ማሪ በአንድ አይነተኛ ስማ አሁን ማለት ነው ባሻ፣ እኔ የምነግርህ ነገር ይሄ እኮ አሁን ጨዋታ እየተጫወትን እኮ ምንድን ነው? ዝም ብለህ እንትን ስብሰባ አይደለም እኮ እንትን እንጫወትና ቃን ላይ ምንድን ነው አንድ ጎተራ መጣህብን አላመጣህብን ምን ለውጥ አለው እዚህ ጨዋታ ላይ? ጭራሽ ምስክር የነበረች ሴትዮ እኮ ነው ላስገባ የሚልብህ። ቢሞን ማን ነበረ እንትን ያላት? ሮቶ ያላት ማን ነበረ? ጂጂ ነቻ። ቢሞ በማያገባሽ ነገር ገብተሽ እኔን መክሬሽ ነበር። ሮቶ ተባልሽ። የማይጠቅም ቦታ ነው የተሰለፍሽው። መስመር ይቅርታ የምትጠይቅ ከሆነ ግን ማሊያ መቀየር ትችላለች። ይቅርታ ጠይቀሽ ወደዚህኛው ሳይድ ብትቀየሽ ይሻልሻል። ስማ መራዊ እንጋንጋ መንደሮች ታውቃለህ? ወደ ሳቅ መንደር ብትቀየሽ ነው የሚሻልሽ። እና ቡላላ 6 ምን አይነት ጨዋታ የምትጫወተው? አይ እንጋንጋ መንደሮች ታውቃለህ? አንድ ጊዜ ፕሮፌሰር ስለዚህ እየተወራ አሁን ዝም ብለህ አፈና ቡላላ ናት ወጣው በእናትህ። ስማ ባሻ ቆይ አንዴ ይኸውልህ፣ ፕሮፌሰር ሱፍ ለባሹ የካናዳ የአበሾች አመራር ቦታ ላይ የሚቀመጠው ወንድማችን የሆኒ ቶሮንቶ እስካሁን በታዘበው ነገር ላይ እስኪ አስተያየት ይስጥ። እንዴት ናችሁ? ሰላም ናችሁ? እንዴት ነው ዮኒ? ሰላም ብያለሁ። ሰላም ነው። ነው አይነት ምክር ትመክረናለህ ለእኛ? ምንድን ነው ነው ሄድስ አፕ የምሰጠን ነገር ካለ ንገረን። እንዴት
አንተ ነህ እንጂ እኛ መምከር ያለብህ ካለህ ልምድ የተነሳ እንደ ኤክስፒሪየንስ ያለው እሱ ነው። ላይክ ሚስተር ቺክስ እሱ ነው የሚወደደው በችኮች። እኛ መቼ እንወደዳለን? ባሻ ሚስተር ቺክስ አንተም እኔም ወድ ማከብሩ ሰው ኧረ ኖ I'm saying it's good thing እኮ you have የሆነ ኳሊቲ አለ ብናውቀው ደስ ይለኛል። ስም አወጣልህ ሚስተር ቺክስ። እኔ አንድ ነገር አለ ጃፒ የሰማሁት እንደው እስቲ ባሻ ያብራራልና። ባሻ ምን ወደ ፓሪስ አካባቢ አዲስ ነገር አለ እየተባለ ነበር ቅድም፣ እውነት ነው? ወደ ፓሪስ አካባቢ አዲስ ነገር ባሻ ፈጥሯል ምናምን ሰማሁ፣ እውነት ነው? ፓሪስ አረ ወፍ የለም፣ አረ የለም ፓሪስ የለም። ባይሆን ዱባይ ብትል ማን እንዳለኝ ታውቃለህ ጃፒ? ያቺ ሚጣ የሚሏት ሰው ተገስጣ በቪዲዮ አታፍር። ቅድም ሚጣ ነቻ ሚጣ የኛ ከጎኑ መቆና አለብን አዲስ ቺካ የምትወር ከፓሪስ በቃ ማሪ ምናምን ትለኛለች። ቅድም መጣ። አረ ሚጣና ሆዴ ተጣልተዋል፣ ጸበኞች ናቸው። አረ አብረን ነበር። እኔ ኳስ ሁለት ጓደኛዬ ነች። እንዴት ነው ያማል ታረቃችሁ እንዴ? አረ ጀለሴ ነች። ተጣልተን አናውቅም። አንዴ ማብትላላስ ላይቭ ላይ እኮ ነው መጣ። እኔ እሱ አብነት አንድ ላይ አልነበርን እንዴ? ከሚጣ ጋር አብራችሁ ነበራችሁ? አጋጣሚ ተገናኝተን ሰላም ተጫዋውተን ምናምን። አይ በቃ ሰላም ተባባልን በል ብቻ። ሌላ አጀንዳ ደግሞ እንዳይሆን ደግሞ የእሷ ነገር ኢንቨስቲጌሽን ላይ ይጀምራል። ተው። ሚጣ ግን እንዴት ነው አልገባንም። ከሀጂ ጋርም አብራ ነው የምትዝናናው ከሆዴ እሷ ነገር እሷ ጃፒ ሄድባት እኔ የደከፈችኝ እኔ ባካራ ቋል ሀምብል የሆነ ሰው ነው አለችው። እኔ ላይ እንሂድበት ታስበላት ነው በሌለችበት። እግዚአብሔር ምርጥ ያደርጋለች። ሚጣ እኮ አሪፍ ዱርዬ ነች። እንደው ትንሽ አንዳንድ ነገሮች እየያዛት ነው እንጂ ኋላ ቀርነት ምናምን ትንሽ እየያዛት ነው እንጂ አሪፍ ልጅ ነች። መራዊ አግኝቶታል እንደሚጣን ለኳሱ ለዛውም አሪፍ ሴሌብሬሽን ላይ ከባርባራስ ከሚጣ የተቋራኙት እኮ በዛ እኮ ነው የመጀመሪያው። ይመች ከባርባራስ ከሚጣ ሂድበት አንተን ይደላ ይወላ ያቅጣጫ የታስከተለ ይታቀይሯል። ይሄ ልጅ አስወጥ ቡላላ ከዚህ ግሩፕ ባትለይ ይሻላል። ሳምንት ሙሉ ሄድክበት ዮኒ ማኛ ቤት ሄለን እብዷ ቤት እየተመላለስ ካቀሳሰር አይበቃም? ጃፒ ታስታውሳለህ? አሁን ይኸውላችሁ ምንም ነገር የለም፣ ወሬ የለም፣ ምን የለ። መራዊና ሀጂን የቀጠሮ ጌም እናስይዝላችኋለን፣ ይጫወቱ። ሁለት ያራዳሉ። ያ ሀጂ የሚባለው እራሱ ገብቶ አይጀነጅንም በአንተ እያስታከከ ምን አባቱ ነው የሚያደርገው? እዛ ቻሮጊት ቤት ለምን ነው የማያቆመው? እሱ ማን ቤት ነው እንዴ? ጂጂ ላይ ሰፍሮ የደፈቀ ምናምን እያለ እዛ ሰው አጣራ። የባሻን ባለቤት እንደዚህ አትበላት አንተ ነውር። እኔም እንዴ ምን አልኩ? ቁጭ አላየችም እንዴ? ዛሬ ዱቅ ተገዝቶ በካሜራው በቃ ያራዳችሁ ይመቻችሁ። በቃ እኔ ልቀይስ አንተ ምን ሆነ? አንተ ደግሞ እንደው በቃ እንትን ወደ ተቀመጠ እንጂ ምንድነው ቦስ? መራይ እኮ ችግር አለብህ። ምንድነው እንትን የምትለው? ተው ጃፒ ጆ አትቆጣው ጃፒ ተው። አታንሳት ቶሎ ሆድ ይብሰዋል። ገባ እንዴ? አታንሳታ ያችን ሴትዮ በቃ ተው። ሌላ ጨዋታ እንጫወት። የስራ ጉዳይ እኮ ነው። አሁን ወደ ጌምህ ትገባለህ፣ ከሀጂ ጋር ትጮታለህ ምናምን ኖርማል ነው። የቀጠሮ ጌም እናያይዝ ብለን ነው እንጂ ከትዬ ሄደን ጋር አስበው ከጠላት ጋር እሱ አይሆንም። ገንዘቡም ገንዘብ አይሆንም። በሷ በኩል የመጣ በጣም አጭሳበት። ባለፈው ተጫውቶ አላያትም እንዴት እንዳሸነፈ? ባለፈው አንተ ከእሷ ጋር ተጫወች ላበላት በቃ የሆነ መንፈስማ እንዳለባት ይሄ ጉዳይ ጥሩ ሀሳብ ነው። ጌሙን ተጫወት። ጥሩ ሀሳብ በምን አስረው ነው ግን እንትና ፋኒ የሚባለው ያን ሁሉ የሰጠው እንዴ? ፋኒ ሰጠው እንዴ? ለመራዊ ምን ሰጠው? ለዛችኛዋ ሴትዮ ሰጥቶ እኮ ነው መራዊ እንዲሸንፍ። ምን አድርገዋል? እዛ ቤት ውስጥ እያላችሁ ሁለት አንበሳ ሰጣት እኮ ሄዱ። አንድ አንበሳ ሁለት አንበሳ ሰጣት። አንዱ ትሪ ለበልታችኋል። ወንድ ልጅ ነው። እኔ በጣም ነው የሚደብረው።
ስማ የሆነ ጊዜ ላይ እኮ ዓመት በዓል አብረው አሳልፈዋል ታውቃለህ ቡላላ ቦስ በጣም ባለጌ ነው ግን እንደዛ ማረጉ ጃፒ ክፉል ያናገረኝ ዳርዳር እያለ ተው እኔ ማነው ይሄ ዶክተር ፍሬው ነው ምናምን የሚባለው ወደ የምትሳደቦታቸው ነው ምን ሆነ ነው አንተ ማይብ ያልተማረ ዶክተር ኢሞጂን አትልክም እንደ ኮሜንት ላይ ከዛም እንዳለ አባረረ ተካካ በየሄደ ቤቱን የሚያሳይ ኮሜዲያን ሆናል ምናምን ጀዝባ ምናምን ጊፍት ፋኒ ሰጠ ሲባል ምን እንደሚለው አይተሃል ከታች ይመቸው ምናልባት ምን አጨሳበት እንደውም ማን ነበር 8ኛው ሺህ ማነው ፋኒ የጂጂ ልጅ ውይ ተሳሳትኩ ፋኒ ማለት የጂጂ የልጇ ኤክስ ነው የሚባለው ኤክስ እሱ ነው ሄዶ ለሄለን ለዛች ልጇ ባለፌስታ ነው ወጣት ታዲያ ለሄለን ሄዶ አንተ እሱ ደግሞ ነገር ፈልጎ ነው የሚጎትተው እሱ ደግሞ እንዴ ቦስ ምን አገናኘው ካንተ ጋር እንትን ነው አይደለም ክርስትና ላይ ተገናኝተው ነበርና ትዳር እያለው ሌላ ቺክ ሲጎትት ቦስ አይቶታል ግን ለሰው አልተናገረም እኔ ስለማውቅ አልተናገርክም መራዊ ለማንም አልተናገረም ግን አይቶታል አይቶት ስላሽ ነው ግን አንበሳ መስጠቱ በጣም አሳዝኑኝ አንበሳ ይሰጣት ግን የሚመስለኝ እሱ ከሳምሪ ጋር የጣላ ሰዓት ቲክቶክ እንዲጀምር ጌም እንዲጮት ያደረገችው ሄለን ናት አይ ቲንክ ለዛ ይመስለኛል ምን እንደምታስተባብለው ቡላላ ከኛ ግሩፕ ከሆንክ ሁሉንም አብረህ ነው ገተራ ይዛለታለች እውነቴን ነው ቦስ ምን እንዳለ ሰማ ካናዳ መምጣት ከፈለክ ስፖንሰር አድርጋለሁ ይላል ዶክተር ማን ነው ዶክተር ነው በዶክተር በኩል የስራ ስፖንሰር ያስፈልገዋል ምንድነው ሰውን ስፖንሰር የሚያደርገው ዝም ብሎ ነው ባክቶ ወሮ በላ ይጀምር እኮ ምንም አልጎደለበትም ቦስ ካናዳ ሜዳ አይጠበቅበትም በቃ አንድ ኮሜንት አየሁ እኮ 10 ጊዜ ለምን ጽፏል ባሻ ወይ አሁን ለዚህ ለ800 ህዝብ የምታስተላልፍለት መልእክት ካለ ከአንተ ከህይወትክ እንደዚህ ባታረጉ ጥሩ ነው የምትለው ነገር ስለ ህይወት አይደለም እስቲ ስለ ራሱ በቃ አንድ ነገር መልእክት አትምጡ ወደ እኔ ህይወት በቃ ከመጣችሁ ወደ እኔ ህይወት ውስጥ ከመጣችሁ በኋላ ደግሞ አታስጡኝ ይሄ ምክር ሳይሆን ብሶት ነው ብሶት አላል ነው ከመጣችሁ አታስጡኝ እውነቱን እኮ ይመጣ እችን አባባል ጃፒ ጻፋት እችን አባባል ሌላ ቦታ እንጠቀምባታለን ያሁኑ መልእክት ለወንዶች ነው ወይስ ለሴቶች ነው ወይስ ለሁላችንም ለሴቶቹ ነው እንጂ ወንድ ምን ሊያደርግ ይሄዳል ለወንድማ የሚመለከት ከሆነ አንደኛ ለጃፒ ነው አጠገቡ ያለው አስተያየት ስለምሰጠው አስተያየቱን መስሎኝ ነው አንተ እኮ ህይወቱ ላይ አልመጣም ህይወቱ ላይ ለመጣችሁ ነው የሚለው ግን እኔ የገረመኝ ፋሲካ ላይክ ጾም ሊፈታ 2 ሳምንት ሲቀረው 1 ሳምንት ሲቀረው አዲስ አጀንዳ የሚያመጣው ነገር ሆዴ አሁን ነክስ ደግሞ ምን ያመጣል ብዬ ያስኩኝ እኔ የሆነ ነገር ይመስላል አለችው እነሱ በባዳም ኧረ ታፕ ኮፒ ሊንክ አድርጉ አንተ የሀገር ሪፖርት ነው ግን እኔ ጋር የሚመጣው ስማ ሌላ ቦታ ስትሄዱ አይታችኋል እንደዚህ ሰው ተሰብስቦ በጣም ታፕ ኮፒ ሊንክ ያደርጋሉ እዚህ እንዳለ የተማራችሁ ናችሁ ማለት ጊፍት ጋለሪ ይሞላሉ አሁን ሄለን ቤት ጊፍት ጋለሪ ሙሉ ትላለች ሆነ ሳለ አንገቷን እንደዚህ ትላለች አንድ ወደ ዩቲዩብ አንድ ወደ ቲክቶክ አንድ ወደ ሬሳው ታያለች ወደ ላስ አንተ እኔ ጋር የሚመጡት ግን በቃ በስራ ደከመው በቃ ፈታ ምናምን ለማለት ነው ማለት ነው ሄለን ቤት ነው ቦታ ሳይቆ የሀገር ቤት ሰራተኛ ተደርድሮ ታፕ ሲያደርግ እኔ ለጃፒ እንደ ጊፍት ሪፖርት ነው መሰለኝ የሚሰጡት ግራ ነው የሚገባኝ እኔ ጃፒ ኢሞጂ ሸቅላል ይሄ የሳቁ ኢሞጂ ገንዘብ ቢሆን
ሀብታም ነበር። እንዴ ምን ያደርግለታል? ኢሞጂ የምትሰጡት አንግባባም። ሄለን ቤት እኮ ነገርና ብሶት ነው። እዚህ ሳቅ ነው። እንዴት አድርገው ታፕታፕ ያደርጉ ወይ ኮመንቱን አንዴ ዝጋውና 40 ሺህ አድርሱ በላቸው። እኔ ምን አገባኝ? ዝም ብሎ ግን መሀል ላይ ታውቃለህ የሆነ እንትን ይመጣብኛል። በሽሬንኩንግ ይላል። በሽሬንኩንግ ማለት በቃ ሪፖርት ነው። ማን ነው ሪፖርት የሚያደርግበት? ካይና ነው። እኔ እንትን ይላል ገባ። ግን ለቦስ አድናቆት ያላቸው ሴቶች አንዳንድ እያስገባን ሀሳብ ሲጡ አሪፍ ነበር። አድናቆት ብቻ ያላቸው አድናቆት ያላችሁ ሴቶች ላኩ። ያው በዛው ያስኬደዋል። አድናቆት ያላችሁ ሴቶች ሲባል መዝገቡ ላከ። አስገባው ወጉ ይድረስ። መዝገቡ ከኔ ጋር እናውራ። እኔ ተሳዳቢ ምናምን አልፈልግም። ሰዎች ይሳደባሉ። መዝገቡ አይሳደቡ። ከተሳደበ አይሳደብም። ከተሳደበ ነው አይሳደብም። መዝገቡ አይሳደብም። በትልቅ እያረካቸው ቪዲዮ እያገሩ ያላችሁ። እስቲ እህታችን ገብታለች። እስቲ ማነሽ? ኦኬ ወጣለች። ጎበዝ። እንደ አድናቆት ከሌላችሁ ወዲያው ነው መነቀል ያለባችሁ። ቦስ ባለው ትዕግስት የተነሳ ለሴት ልጅ ካለው ክብር የተነሳ የምታደንቁት ከሆነ ወደ እኔ ወጣቱም ቦክሱ ነው ክብር አደብላለ ናውጣ ግን ይሳፈጣል በጣም ለመሰለህ። እኔ ይሄን ሳቀው የጅቦ ቤት እንትን ነበር ተላላኪ ዘበኛ እጣን ደካሪ ነበር። አይ ሴቶችን ካዳሚ ነበር። ዶክተር ምን ልትሆን ነው? አበባ የምልከው ኧረ አበባ ይልካል ሰውዬ። ለማን ነው የሚሰጠው አበባ? አድናቆት ለቦስ ሊገልጽልን። ሴቶች ግቡ ሲባል ዶክተር ፍራው ይልካል እንዴ? ኧረ እባክህ ተው። እሺ ይኸው ገብታለች። ሰላም እና እኔ ትልኝ እንዴ ምን ተሳስተሽ ነው እንደ ገባሽው? ዳጊ ኧረ እባክሽ አውሪ ይነግሆናል። ቦስ ያውራት እስኪ። ቦስ ጥራት አንተን ኧረ እባክሽ አስወጣት። ማድነቅ ነው ችግራት የማድነቅ ነው። አልነገርኩህ እኮ እኔ አትምጡ ወደ እኔ ህይወት። ከመጣችሁ ደግሞ እንደምታስወጡኝ አውቃለሁ። ከዚህ በኋላ እኔ ህይወት ሴክሬት ነው። ሚዲያ ላይ ይዞ የሚመጣውም ህይወት አይኖረኝም። ባሻ ግን የምር መሯል በጣም ጸበል ጽጌን አስገባት። በሶስተኛውማ ከባድ ነው። በሶስተኛው አደጋ ነው የሚመጣው። ዮኒ ማኛ ቤት ገብተን ባለፈው እንደመጣህ ምን እንዳልክ ታስታውሳለህ? ባሻ እነዚህ ሴቶች አይፋቱኝም፣ አንዷ ጀርቤን ወግታኛለች ያልከው ፊልማ ተሰክቶ ሆስፒታል ነው የወጣልኝ አለ። ሰዎች አይደለም እንዴ? እኔ እስከዛሬ በህይወቴ ያልከሰሰኝ ሰው የለም፣ ግን አንድ ሰው ሁሉም ሴቶች ናቸው። አንዷ ምን አለ ምን ደበድባታለሁ ታምሜ አቅም አልነበረኝም ጠቅላላ እንደ የወረወረችኝ። ክርስቶስ አንድ ቀን በቃ አንድ ቀን ሰው ከስሼ አላውቅም። ሁሌ ነው ሴቶቹ የሚከሱ። ለምን እንደሚከሱ ግን አላውቅም። ለምን እንደምከሰስ ግን አላውቅም። ይህን ነገር ግን የሆነ ተኝተህ በስነ ስርዓት ተኝተህ ማጣራት አለብህ ብራዘር። ደግሞ እኮ ውስጥ ለውስጥ ብከሰስ እኮ ጥሩ ነው። በሚዲያ ነው አደባባይ ላይ ነው የሚከሰሰው እንጂ በእናትህ
ጽጌ ገብተሻል? እንዴት ነሽ? አለን የቦስን ታውቂዋለሽ? አውቀው ነበርኩኝ ትቼዋለሁ። አድናቂው ነበርኩኝ ትቼዋለሁ። ለምን ቦስ አወራ አታውቁት ለሱ ያለሽ አድንቆትና ምክንያት ነው። ምን ማስቀየሞሽ ነው? ባንቺ ነው ያወራሽ ነበር እንዴ? በምን ያስቀየመሽ? ምን አገባችሁ? በቃ በል ቦስ አውራት። የኛ ድምጽ አትቆጪን። ቆይ ቦስ አይ መቻት ሀሳቧን ትናገር። በምንድን ነው ያስቀየምኩሽ? ያው ሰው ሁሉንም ላስደስት አልችልም እኮ። ደግሞ ምን ሰርቼ ነው ማስደስትሽ? ምን ሰርቼ እሱን እሷ ትነግራለች። ግዴታ መናገር አለብኝ እንዴ? ቆይ አዎ፣ ለምን እንደምታደንቂው ለምን እንደምትወጂው መናገር አለ። እኔ ገብቶኛል። የገባችሁ ዝም ለማለት ነው። በስንት ሀሳብሽን ትናገሪያለሽ ወይስ አትናገሪም? ጽጌ ዝምታው ነው ደስ የሚልሽ? ጽናቱ ነው ደስ የሚልሽ? ትዕግስቱ? የትኛው ነገሩ ደስ የሚልሽ? መልኩ ምን ነው? ሌላ ከሳሽ ነው ትመስሎች ልጅ ዳር እያለች ነው። በጣም ጊዜ ሆንላችሁ። እሺ ወፍሰት ይመችል። ምንድነው ችግር? ነበር የተረጋጋ ሰው ነበር። አሁን ግን አይመስለኝም። ችግር ተደረማሩበት እኮ ግን ትዕግስተኛ ነው ቦስ። ድሮ የተረጋጋ ሰው ነበር፣ ከአሁን ግን ተንቀጨቀጭ እያለች ነው። አይመስለኝም ነው ያለችው። እርግጠኛ ሲንቀጨቀጭ አይተሽ ብሎ ደረበብሽ በላይ ላይ ምንድን ነው? ነው አይደለም። አድናቂ ነበር። ኤክስፕሌን ማታረግ እኮ ሌላ ቀይርልን። አንተ ደግሞ ማነክ? ምን አገባክ? የት ነው የምትኖሪው ጽጌ? ሞዴሬተር ላቆስ አስፈላጊ ነው። አዎ ግዴታ ነው እንዴ? ምድር ላይ ነው። የድሮ ቀልድ ወርዳት በቃ። ኧረ ባሻን ሲጀመር አስወጣት ነው እንጂ አንተ ደግሞ ማነህ ምናምን የሆነ አስተያየት ነው የሚያስፈልገኝ። እትዬ ባርባራ ደግሞ መጡ። ምንድን ነው የሚከታተሉክ? አስገባቸው። ስኮተራቸውን አስቀምጠው ከሆነ አስገባቸው። አስገባት ግን እንዳትሰራቸው በሰላም እስኪያው ከትዳር ያፋታች እቺ ሴትዮ ነች። አብራ ደንሳ ባርባራ እንዴት ኖት? ወይ ሰላም ነኝ። አንተ ዝም በል ቡላላ። ጃፒዬን ሰላም ልል የመጣሁት ለምንድን ነው የሚሰድቡን? ቆይ ለምንድን ነው የሚሄዱበት? ስሜን እያነሱ እኩዮት ነኝ። እርሶ ራስዎት ጃፒ አልፋታ እኮ አሉኝ። ዝናሽ አንተ ግን ካለን አይሆንልህም እንዴ? ምንድን ነው የምትፈልገው? ቆይ ማንን ነው? አንተ ራስህ ዝናሽ። ማን ነው ደግሞ ዝናሽ? እንዴ ጃፒ ምን ሆንክ? ረሳው እንዴ? ማማዘን ስሜ የባርባራ እናንተ ስሟን ስታጠፏት የነበረው ሆስፒታል ላይ ቀበርቾ ካላጨስኩ ስትል የነበረው ያለችዋት እሷ። ምን ቀበርቾ ብቻ ስኳራቸው 400 ገባ ብለውኛል። ምን ያልተባልኩት አለ ዘንድሮ። አንቺ ራሱ ምን ጥርግርግ አገሻ እንደ ሰደብሽ በል አንተ ቡላላ። አንተ አታውቀኝም። አንተ ዝም በል። ዝም ብለህ ከገብስ ጋር የተገኘኑ ጋር ዝም በል። ስድቦትን ይተው እናቴ ተውት። ቀረፋ ይከበሩ ሲከበሩ ጠዋት ቤተክርስቲያን ሲሄዱ ስክር ብሎ ይናገርበት። በስኮተር ነው የሚቆሰቁሱት። እኔ መች ቤተክርስቲያን ሄዳለሁ ብለህ ነው ጃፒ? ቤተክርስቲያን እኮ አልሄድም እኔ። ምንድን ነው ከኔ ጋር ያለሽ ችግር? ሴትዮ ቆይ ምን አውቃለሁ። 3 ዓመት ስትሰድበኝ ምን እንደሆነ ችግር እንዲያውም ልጠይቅህ እኮ ነው። ከምር ሲሪየስ ፍቱት በቃ። ባሻ የምር ጃፒ እንደ አንተ አይደብርም? ዘላሁን ትልቅ ልጅ ነው ያለ። ባሻ በአንተ ምክንያት እኮ ነው የወዶ ነገር የመጣው። እኔ ሃውስ ቢልዲንግ የሚያደርግ ልጅ አለኝ። አዎ ትልቅ ልጅ አለኝ። 20 ዓመቱ ነው። እኩያ እኮ ነው ልጅሽ። እኩያ አይደለም ዝም ብለህ አንተ ደግሞ ከመጣ 3 ዓመት ነው የምበልጠው። 3 ዓመት እኔ 23 ዓመት ነው። ኦኬ ያርግልህ። ኢትስ ኦኬ አሪፍ ነው ከሆንክም
ግን ታዲያ ለምንድን ነው ታዲያ እርሶ ልጆት ቢሰደብ ደስ ይሎታል? ለምንድን ነው የሰው ልጅ የሚሰደብ? ለምን ልጄ ላይ ፊጥጥ ትላለህ? አንተ ልጆች አባት አይደል? እኔ ያለሁልህ አይደል? ልጅ የእርሶ ልጅ ቢሰደብ ደስ እንደማይሎት ለምንድን ነው? እኔም እኮ ለእናቴ ልጅ ነኝ። ለምን ነው እኔን የሚሰድቡኝ? ኦኬ አንተም በአንደር 25 በማየት ይቅርታ አቡሽ፣ የምር አቡሽዬ ይቅርታ። ለማን ልጅ ነኝ? ለእናቴ ልጅ ነኝ ያልከው? እውነት ነው። አንደር 25 የሚባል ነገር አለ። አንድ ፍሬ እኮ ነው። አይ ግዴ ለማቡሽ አንደር 25 እኮ ራሱ ዩግንዳምት ነው። ተከበሪ። ለሰው አማላጅ ትልክ ያለች ተዋት እባላለሁ። ተዋለሁ። ቆይ ነገሩን ለምን ድረስ ምን የምታነሱ በየቦታው ነገሩን ያሳክረውና ወደ ጨዋታው ቀይረው። በቃ ፍታ ኦኬ። እና ሁለተኛ ስሜን እንዳታነሺ ትዬ ባርባ። እኔ ስምህን አላነሳም። ለምንድን ነው ያንተን ስም ማነሳው? እንዴ እኔ መች ስራ አጣሁና ነው ስምህን ማነሳው? ሲሪየስ በቀደምም ስታወሪ እኔ ልናገር ካልኩ መጥፎ ነገር እናገር። ቆይ ጃፒ ልንገርህማ አንድ ጊዜ የ2026 ነን አሁን አይደለ? 2024 መጨረሻ ላይ ይመስለኛል የጀመርከኝ ፍቅር አሸናፊ ላኩት ተጊስን ፍቅር አሸናፊ ጊስን የሚኖር ልጅ ደውሎ አዋራህ። ከዛ ማዶና የምትባል ልጅ አዋራች። ከዛ ሳራ ዳቪች አዋራች። ከዛ ሚጣ አዋራች። ዝም ብለህ ይህን የፈረደበት ልጅ ዝም ብለህ ትቀጠቅጠዋለህ። ማን ነው ልጄን? ምን ብዬ መቼ ይዛው ትተኛለች። ሴክስ አስተምሯቸዋል። ሴክሹዋል ኮንደም በትምህርት ቤት አላቸው ምናምን። አይደብርም? ለአንተ አይደብርም? አፍን ደምደም አይልህም? ተምር። ወንድ ልጅ አይደለህ? ስርዓት አይኖርሽም? እንዲያውንም አላልከውም? እኔ እንደዛ ብዬ አላውቅም። ወሬ ወዴት ተቀየረ? ሌላ ወሬ ነው አላልከው? ጥሩ። አሁን ይኸውልሽ እኔ እየተዝናናሁ ነው እየተጫወትኩኝ ባለው ትልቅ ሴት አንተ ብቻ ነው የምሸመግለው። ሸምግል አንተ ደግሞ እዚህ መሀል ላይ አሁን ገብተህ አይ በቃ ይሄ አሁን አስታርቃቸው እስኪ ቦስ። ወርቄና ሄለን እንድትቀጠቅጫቸው ቡላናንም በዛው እንድትረግጨው ምናምን እንድንጫወት እንንስቅ። አንተ ሰውዬ ደግሞ አስታረቅ ስትባል ምንድን ነው የምታወራው? ባርባራ ይኸውልህ ከዚህ በኋላ እኔን እንዳይደርሱብኝ። በእውነት አልደርስብም። ምንም አላረከኝም። እኔ እንዲያውም አልፈልግም እኮ እንደዚህ የከፋም ክፋት መሄድም አልፈልግም። ማንም የፈለገው ደረጃ ሂድ፣ ግን እኔ ስናገር አማላጅ እንዳልኩ እንጂ ከእኔ ጋር መጣላት የሚፈልግ እኔ ቆዳዬ የደነደነ ነው። መጣላት የምትፈልጉ ሁላችሁም መጣላት ትችላላችሁ። እኔ ስናገር በዚህ ልክ ተጣልታችኋል እንዴ? ቆይ ጃፒ አማላጅ አትላኩ ነው። አንተ ቡላላ ዝም በል እስቲ። በእናትሽ አንቺ ሴትዮ ደግሞ ዝም በል ትላለች። በቃ እንደዚህ አይነት ወሬ አታውሩኝ። የተጫወትን ያለን ነው። አንቺም አትግቢ። በቃ እንደዚህ ከተናገረብሽ ልጅሽ ምን ትሰሪያለሽ እዚህ? አንቺ አንተ ካላወራት እኮ ምንድን ነው ምላስ? አይ ለምን ትገቢያለሽ? እንደዚህ ከተናገረብሽ አንቺ ራሱ እውነት ለመናገር እኔ ቢሆን አልድርሽ አልልም። ወደ አጀንዳው ሆስፒታል ላይ ቀበረች። ራስሽ የምታስከብሪው ራስሽ አንቺ ራስሽ ነሽ። ገብተሽ እያወራሽ ምን እንዲልሽ ነው? ቀበረችውን ያላችሁት ኬት ነው ያመጣው? ለምከርሽ እንዴ አንቺ ሆስፒታል ላይ ይዛ ሄዳለች ሴትዮዋ። ተስበት ቦላላ ተናደደ። እኔ ምን አውቄ ባርባራ። ባለፈው የሆነ ማኛ ቤት ቀበርቾ ሆዴኒ ቀበርቾ ይዤ መጥቻለሁ። እንዲ ሆስፒታል ስኩተሩ የገረመኝ ቀበርቾ ስኩተር ነው ደግሞ። ስኩተሩ ምን አመጣው? እኔ ስኩተር ይዤ አላውቅም። ነጠላለም ሰው አይታቸዋል ደግሞ እንዴት እንደሚነዱት። ስኩተር ነዳ ህዝቡ ይኮምታል። አይገልጹ ጠዋት በስኩተር ነው ቸርች የምትሄደው ሲሉሽ ነበር። ኧረ ተው ብንል የሚሰማ የለ። ምን ችግር አለው ታዲያ? በቦርሳዋ ነጠላና ቀሚስ ትይዛለች። ግርግድ ታደርገው እና በስካር መንፈስ ስኩተሯን ይዘችው። እኔ ስኩተር ምናምን አለ ተቀርጻችኋል። ሆዴ አንተና እሳቸው ስትጨፍሩ። የት ስንጨፍር? መጠጥ ቤት ውስጥ ነው። ላይቭ ላይ ገብታችሁ እኔ እየሰራው ነበር። እነ ፍርዬ ምናምን እነሱ መጥተው ተስተናግደዋል እኮ። እና ምን ሆነች ነው ታዲያ? ከሆዴ ጋር ስትጠመጠሚ ነበር። በዛ ነው አሉ የተጣሙት። ኧረ እባክህ ዝም ብለህ። ምንም የተጠመጠመ ነገር የለም። እኔ ስራ ላይ ነበር። ፍርጥ አርጌ ስራ እየሰራው ነበር። መጥተው ብራቸውን ጣ አርገው ተዝናንተው ሄደዋል። መከረኛው መጣ። ብዙ ነበሩ፣ በጣም ብዙ ነበሩ። በጣም ብዙ ብር አጥፍተው ነው የወጡት። ባለቤት ባርባራ ልንገርሽ፣ ዋናው ይኸውልሽ ጅቦ ነው ቀበርቾን ታጨስ ሲል የነበረው በአፉ
ምን አድርጎሽ ነው? እሺ ጅቦ አዎ ጅቦ ነው ቀበርቾ ታጭሳለች ያለኝ። ቆይ ግን እንደዛውም ሆስፒታል ላይ ቆይ አንዴ ሊያ ቤት ምንም ሳናደርግ አንድ ላጭስ ይላል። ተሳደብሽ። እኔ ጅቦ በሱ ቂም እንዳያስክብኝ ገብቶኛል። ለምን ተሳደብ? አንተ ይህንን ሁላ ሰው ሳታቅ ለአንተ ብዙ ዋጋ የከፈልኩኝ ነኝ። በፊት ከሊያ ጋር ከሰላም ጋር ሆነ ፌስቡክ ላይ መተህ አልሰደብኩም። ጅቦ አንተ ከታች ስትሳደብ በአረብኛ ተናገርኩ። ማንም አልሰደበሽም። ከታች ሰደብከኝ። አንተ ነህ ሁሉንም የምታነሳሳው። ቡላላን ይዘህ ጃፒን ይዘህ እየተሽከረከረ ሴትዮ እኔ ስም አትጥሪ በእናትሽ። በቃ አንተ ማንም አይጠራህም። በቃ አንተ ዝም በል። ግን ነውር ነው። እናቴ ትሙት ነውር። አንተ ጅቦ አንተን ለምን ጅቦ ይቅር አልካቸው? ሴትዮዋን አዎ ይቅር በላቸው። በቃ ማማ ባርባራ ነው እራሷ ናት ቅድሚያ እንትን ያለችው። እኔ ሰውን አልናገርም። ይቅርታ ጠይቂን። በቃ እኛ ሳንደርስብሽ ደርሰሽብናል። በቃ ጃፒም ጅቦም ይቅርታ ብያችኋለሁ። የምከፍለውም ነገር ካለ ዋጋ ከፍላለሁ። ምን አንበሰራው ሄለንን ስደቡልን። ምን የባሏን ሬሳ አመድ የምትቀባ ማስክ አድርጋ የምትቀመጥ ሴት ምን ታደርግላችኋለች? በጣም ተጠቀመችባችሁ። ተናገር ጅቦ። ከቡላላ ጋር ማስታርካችሁ ዋክ በቃ አንተዋወቅም። ታረቁ። ምንድን ነው ይሄ? እኮ ግሩፕ በተናጥሎ የሚሄድ አይደለም። ለማንኛውም እኔ በእውነት ጃፒ በጣም ይቅርታ ካጠፋው፣ አንተንም ጅቦንም ሌላ ፍሬንዳችሁም ካለ ያጠፋሁት ካለ ይቅርታ። ከእናንተ ጋር መጋጨታችን እናቴ፣ እናንተ የተጣመራችሁ ጦሮች ናችሁ። ድራሽ አንዴ በቀበርቾ ትመጣላችሁ፣ አንዴ ደም ብዛቷ ስኳር 400 ገባ። እኔ እኮ ራሴ ሳልታመም ልታመም ነው። በቃ በበሽታ ገደላችሁ። እዛ ቤት የሰራሽው ስራ ግን በጣም ስህተት ነበር። አንተ ግን በጣም ቂመኛ ነህ። አንተ ግን ይህንን ሁላ ህዝብ ሰብስበህ ስታስለቅስ ምንም አይሰማም። እኔ የተናገርኳት ጥንጥዬ ነገር ተሰማች አይባልም። በሰዓቱ እኛ ሆዴን ነፃ ለማውጣት እየታገልን ነበር። እግዚአብሔር ረዳው፣ ነፃ ወጣ። እኔ እኮ የሚገርመኝ በአመት ለሆዴ ነፃነት አሸጋው ችግር የለም ነው በአመት ለሆዴ ነፃነት እያልክ እንዴ? ወደ እኛ ነፃ አላወጣንም እንዴ? ብቻህን ብትሆን ይህን ሁሉ ትችለዋለህ እንዴ? እንዴ ወዴ ሴቶቹ መጥተው የነበሩት አመጣጥማ አንተ ስማ፣ አፈር ድሜ ነበር የሚያስልሱ እኮ። እኛ ባንኖር ትወጣዋለህ። እንደ ሄለን ባለ ሬሳ እንኳን ዱቄትም አይደርሰንም ነበር። አብዳን የትም ሄደ እንዳተነፍስ አድርገው እኮ ሽባ ላይ ያደረጉ ነበር። ትቀልዳለህ እንዴ? ወዴ እኛ ብቻ እኮ ነን እኮ ከአንተ ጎን የሆን ነው። አሁን ህዝቡ ተረዳ። እኔ የምልሽ ባርባራ ቡላላን በዚህ ልክ ነው የምትጠይው ማለት ነው? እኔ አላውቀውም እኮ ስሜን አትጥሪ ሲል በቃ ተውኩት እኮ። የምር ሆዴ እግዚአብሔርን ያላውቀውም። አታውቂውም እንዴ? በእውነት አላውቀውም። ኖ አሁን ቡላላንም ይቅርታ ተባብላችሁ ተስማሙ፣ አለቀ። ገና እኮ እንትን ልል ስል ስሜን አትጥሪ ስላለ ምን ብዬ ስሙን ልጥራ? በቃ ጥሪውሽ። ኧረ ተው ልጅ ራሱ ይበል፣ ራሱ ጥሪኝ ይበላት። ለምን ሁለቴ እየከፈተ ስሜን ትጥራ? ኧረ ምንም ችግር የለውም። ወደ ጨዋታ እንሂድ። ኖርማል እኮ ነው፣ ምንም ነገር የለም እኮ ጥሪኝ ወይ ትጥሪበት። ኧረ ምንም ችግር የለውም። ምንም እኮ የተፈጠረ ነገር የለም። ያኔን የተናገረችው ተተናገረ፣ ምንም ነገር የለውም። ሰጠሪ ግን ነበረ ባርባራ ይቅር ለእግዚአብሔር ብለናል። አንተን ጠርቻለሁ ስም ለምሳሌ ለናሙ ከታች ኮሜንት እየጻፍን አየሽና እኔም ጅቦም ነበር እኔ ዛኔ ሊያ ቤት ከሊያ ጋር ግን በቃ ችግር የለውም እኮ ሰው ይነጋገራል፣ ያልፋል። ምንድነው ቡላላ አትገቡም ብላችሁ ነው እኮ ሊያ ቤት አትገቡም አይደለም እንጂ እዛ አንገባም እንጂ ገብተንም ታፕ አድራጊ የሆነን ቁጭ አለን እኮ ከታች። እዛ ጭራሽ ደግሞ አንተ ሊዩን ማነች ኪዩን ሊያን የሆነ ሰፖርት ልታደርግ ነው ቦስ። እንዴት እንደቀጠቀጠች እኮ ይሄ መናጢ እያለች በዛ ቤት ፍርድ ብትሄድ ኖሮማ አልቆልህ ነበር ቦስ። አናገኘም፣ ቀብርህንም አናገኘውም ነበር። እንዴ ተፈረደብኛል እንዴ? ከዚህ በኋላ ምን አይነት ፍርድ እኮ ሊያም እኮ አይ የዛ ቤት የተወሰነው ውሳኔ ወደ ህጋዊ ወደ ተግባራዊ እንደማይሄድ አድርገነዋል እንጂ እዛ ቤት የተወሰነው ውሳኔ ተግባራዊ ቢሆን አድራሻም አይገኝም ነበር። እሱም ልክ ነው።
እንደዚህ ቆመ ለመሄድ ትልቁን ሚና የተጫወትንልህ ጅቦ እኔና ቡላላ ነን። ሌላ ከጎኔ እና ባርባራም እዛ ቤት ነበረች ማለት ነው። እየቀጠቀጠች ጊዜው ላምጣልህ እንደ ሪከርዱን እኔ ሁሌ ኩዊንግ አለሁኝ ሆዴ እኔ ሁሌ ኩዊንግ አለሁኝ እኮ ግን አልቀጠቀጥሽውም። እንደው ላምጣ ወገለች ነበር ማንን ሆዴን እንዴ እናንተ እኮ ያላችሁኝ እንዲያውም ባርባራ ማስታረቅ አይታረቁም እየተባሉ ስለተቸገረች ደም ብዛቷ 400 ገብቶ ተኛች ነው ስኳር የተባልኩት። የት ጋር ነው የምቀጠቅጠው? እኔ ሁለቱ ኪዩን ቤት ገብተሽ ያወራሹን ስለ ሆዴ ላውጣ አሁን አመጣለሁ አለኝ። እኔ እዚህ ደረጃ እንኳን እንዳይደረሱ በጣም 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 ብዙ ነገር ሞክሬ ነበር፣ ግን እግዚአብሔር አልፈቀደውም። የማንም ሚዲያ ላይ አሁን እኮ 3 ቀን 4 ቀን ምናምን በኋላ ይቀራል። ሌላ አጀንዳ መፍጠር ነው ሁሉ አንድ ነገር። እስራኤል ላይ ልብ ቅርጽ ሰጥቶኝ ይላል ደግሞ እስራኤል ልትገባ ጉልበት ተሰማው እስራኤላዊ ስለሰጠው ውጊያውን ተከላከል ዝመት እያለ ነው። እዛ ከገባ አተርፍም አባቴ። እና ጅቦ ምን እያልክ ነው? ጅቦ ተኝቶ ነው የገባው መሰለኝ። ጅቦ አላጨሰም እኮ ለዛ ነው። የከክ ልጅ ምን አባ ነው 10 ጃፒ እያልክ ምን አባ የኔ የህይወት ታሪክ በእኔ ላይ ነው እንዴ የተመሰረተው? የንፍጣም ልጅ ምንድን ነው 10 ጃፒ እያለ ይጽፋል። ምንሽን እያደረገ ህይወትን አትኖርም እንዴ? ምንም ያንቀጠቅጥ ቅማላ ጃፒ ሐሙስ ምንድር ተከሰተ? እንግዲህ ገብቶኛል። እንዴት ሐሙስ ምንድር ተከሰተ? ጅቦ ገናውን እየተነሳ ነው እንዴ? እየተቀደላት ነው። ስንት ነገር አመለጠ እኮ ሆዴንና ሀጂን አገናኝተናቸው ስለ ስራ ሆኑ። የደንብ ለውጥ እናደርጋለን፣ ጌም እንጫወታለን ተባብለው ተጫወት ወዴ ከሀጂ ጋር ጌም ከሀጂ ጋር እንጫወት። ከሀጂ ጋር ቀጥሮ ጌም ቢያደርጉ አሪፍ ነው። እኔ እግዚአብሔር ከሄለን ጋር ተጫውቼ የሆነ ነገር በቃ ማለት ትክክለኛ የምትቀጣበትን ቅጣት ወይ የባልሽን አመድ ሄደሽ ድፊው በማርሻል ቀበሬው ማለት ነው። እኛ ችግር የለውም እዚህና እሺ ብላ ብትገባ ሆዴ እሱን አትቀብረውም፣ ካለሱ አትኖርም። ይደብራት እኮ እሱን ነው የምታወጣው። ያማን ለዛ ነው እኛ እየመጣን ታፕታፕ እናስደርግልሃለን። ችግር የለውም። የቀጠሮ ያዝ ብቻ እንዳው ነው ማለት ጀለሷ ከሀጂ ጋር ቢሆን አሪፍ ነበር። ያሸነፈች እጅን ይበላል። ሀጂ ወግሙ ነው የሚጫወተው። እንደዛ ከተባለ ትጫወታለህ ወዴ? ሀጂ ምንድን ነው መርከብ በልቷል የሚለው እውነት ነው? መርከብ ሊበላ ሲል ነው የተያዘው እንጂ ሊበላ ቀጫበር ያልበለው ነገር ምንም የለም። እስካቫተር አልቀሩ ምን አልቀሩ የሀገር ሳቢ ነው ይበል። ግን ሀጂ አልገረማችሁም? ነጭ ቅማል ቤት ገብቶ ሴት በጣም ደብድቧል። ሴት ልጅ ምናምን ሲቀስ ነበር እኮ መራዊ አቃጥቅጦ የገደላት ልጅ ጭራሽ እሱ ሴት ደብድቧል ብሎ እርኩስ መላጣ ነው መላጣ ማራማዊት ሲከራከር ነበር። መከራከሩ እሱ ሰው ደብድቧል። ምን እንዳለ ደግሞ ሰምተዋል። ማርዬ እኔ ማሰርቻለሁ አንቺ ማሰርተሻል እንስማማለን ይላል። ያችን አባባል ፕላስቲክ ነው በቻርጅ ነው የሚሰራው። እንዲህ ጂጂ ቀብድ እየሰጠች ነው። ጂጂ አካውንት ነው ግን ራሳ ነች። ራሳ ሁለተኛዋ ነው። ነይ ግቢ ጂጂ ነይ ግቢ። ይሄ የአንቺ ካልሆነ ብሎክ ነው የምናረጋት። ራሷ ነች። ባሻ ያመሰግናለሁ በል እንጂ